بسم الله الرحمن الرحيم اللهم صل وسلم وبارك على سيدنا محمد وعلى آله وصحبه وسلم تسليما كثيرا اللهم بارك لنا في شعبان وبلغنا رمضان في أمن وإيمان وارزقنا صيامه وقيامه السلام عليكم ورحمة الله وبركاته ودنا يتكبروا ተመልካቾቻችን ይህ ሚንበር ቲቪ ከሙስሊም ተማሪዎች ሊግ ጋር በመተባበር ያዘጋጀላችሁ ልዩ የሻዕባን ወር መሰናዶ ነው። እንግዲህ ባለፈው ፕሮግራማችን ላይ ስለ ሻዕባን ወር ምን ያክል ታላቅ እንደሆነ ምን ያክል ደግሞ ለረመዳን ለመዘጋጀት ሊያግዘን እንደሚገባ ስናነሳ ነበር። ተውበት አድርገን ነው መግባት ያለብን። ሻዕባን ወር የዓመት ወዲታችን የሚገባበት ወር ነው ብለን እያነሳን ነበር። እኔ እህታችሁ ኢንትሳር ሐሚድና እህታችን ሂክማ ጀማል ለዛሬው ደግሞ ፕሮግራማችን እስኪ ወደ ረመዳን ስለመግባት ለረመዳን ላይ እየተቃረበ ነው አየሩ ረመዳን እየሸተተ እየደረስን ነውና ስለ ረመዳን ደግሞ በደንብ የምንወያይ ይሆናል። በዛሬው ቆይታችን ባለፈው መነሻ አድርገን ሻዕባንን እንዴት እናሳልፈው ምን ልዩ የሚያደርጋቸው ነገሮች አሉ በሚል ከዛስ በተግባር ምን እናድርግ ለጥሩ ረመዳን ከረመዳን የሚፈልገውን ነገር ይዘን እንውጣ። ብዙ ምልከቶች አሉ አይደል ለረመዳን የምንሰጣቸው አሁን አቅላችን ላይ ሊመጡ የሚችሉ ረመዳን ሲባል አንድ ሰው ሊመጣበት የሚችሉ ነገራቶች ማለት ነው። ለምሳሌ የሆነኛውን ፓርቱን ብቻ ትዝ የሚለው የረመዳን ሲሆን ሰው ለሰላት በደንብ መሳጂዶች ላይ ሰው የሚበዛበትን ጀው የሚያስታውሳል። ቁርአን አብዝቶ መቅራት የሚቀራበት ወር እንደሆነ የሚያስታውሳል። በተለያዩ አይነቶች አሉ። ወይም ደግሞ አንዳንድ ጊዜ ደግሞ ይሄ ሐፍላውን ብቻ የሚያስታውስም አለ። የምግብ መጠጡን ምናምን ብቻ ብዙ ነገሩ ግን በዋናነት ማስታወስ ያለብን الذي انزل فيه القرآن አይደል የቁርአን ወር ነው። አንድ ማንነታችንን ምናሳድግበት ወደ አላህ ካለንበት ስታተስ ይበልጥ እንድንቀርብ የሚያስችለን ወር ነው እየመጣ ያለውና ይህ ወር ስናስበው ገና በመናባችን ላይ ስንስል ሊመጣልን የሚገቡ ነገራቶች ቁርአን አብዝቶ መቅራት ከዛ ሰላት ሁዳ አግኝተው ደግሞ ወደ መሳጂዶች የሚጓዙ ሰዎች ብዙ የሚሆኑበት ወር እንደሆነ እናስተውላለን። شهر رمضان الذي انزل فيه القرآن هدى للناس وبينات من الهدى والفرقان ያለው ወር ነውና የሂዳያ ወር ከዛ ይሄ ፉርቃን የወረደበት ቁርአን የወረደበት ወር ነው። ቁርአን መውረዱ በራሱ ረመዳንን በቃ ረመዳን በራሱ ትልቅ እኮ የሆነው ቁርአንን ስለያዘ ነው። ቁርአን የወረደበት ለሂዩማኒቲ ለሰው ልጅ ይቅራ የሚባለው መልእክት የመጣበት ወር ረመዳን ነው። የተመረጠን ኡመት ያደረገን ወርም ስፔሻል ያደረገን መልእክትም ትልቁ ሙዕጂዛም የረሱል ሰለላሁ ዐለይሂ ወሰለም ቁርአን ነው አይደል? ያ ቁርአን የወረደበት ወር መሆኑን እያሰብን መግባት አለብን። በተለይ ደግሞ አሁን ሻዕባን ላይ ሆነን ቆመን ስናየው ወደ ረመዳን ስንዘጋጅ በተለይ በነፍስ ወከፍ ደግሞ ለኔ ረመዳን ምንድነው እንዳልሽው ሂክሙዬ የተለያየ አይነት አፕሮች አለው ሁሉም ሰው። አንዳንዱ ልክ ተራዊህ ላይ መሄድን መሰብሰቡን የሚያያለ ወጣቶች ጋር ደግሞ በተለይ የሚስተዋለው ነገር ተሰብስቦ አንድ ላይ መሄዱ አንድ ላይ እንትን ማለቱ ዛላ ሶሻል መጥፎ ነው ማለቱ ብቻ ሳይሆን ግን በደንብ እያሰብንበት ረመዳን ለኔ ምንድነው ምን ቫልዩ አድ ማድረግ መቻል አለበት። ይሄ የተከበረ ወር ምን ማለት ነው ትርጉሙ ምንድነው ቫልዩ ደረጃው የቱጋ ነው የሚለውን እያነሳም በደንብ እንደ ግል ለኔ ረመዳን የሚባለው ነገር የመጣው ለኔ ነው። አንድ ላይ አጠቃላይ እንደ ሂዩማኒቲ ለዓለም ህዝብ ከዚህ በኋላ እስከ ቂያማ ድረስ ለሚመጣው ኡማ በሙሉ ለረሱል ሰለላሁ ዐለይሂ ወሰለም ኡመት የመጣ ጊፍት ነው ስጦታ ነው ትልቅ ስጦታ ነው ረመዳን። ግን ለኔ ደግሞ ምንድነው ረመዳን እንደ ወጣት ሳየው በተጨማሪ ወጣቶች ጋር ሌላ ሚስተዋለው ነገር በብዛት ይሄ እነዚህ የኢባዳ እንትኖች ሩቲኖች የሚበዙበት ሰብሰብ የሚሉበት ወራቶች ላይ ይሆናል።
የትልቅ ሰዎች ነገር አድርገን የምንወስደው እንትን አለ ወይም ደግሞ ለሆነ ሰው የምንሰጠው ወይ ለሆኑ ኢማነኞች ወይ ለሐፊዞች ብቻ ምናምን አድርገን የምንሰጠው ሳይሆን ለሁሉም ሰው የመጣ መሆኑን በነፍስ ወከፍ ለእያንዳንዳችን መድኃኒት ሆኖ ሁዳ ሆኖ ሁደን ሊናስ ነው አይደለ? ቁርአንም የወረደው ኢቭን ለሙስሊሞች ራሱ እኮ አይደለም የሚለው አያው ሊናስ ነው፣ ለሰው ልጆች በሙሉ ለናስ በሙሉ የመጣ ሁዳ ነው። ስለዚህ እዛ ውስጥ እኛም እንካተታለን ማለት ነው። ኢንሳር እንደ ኢንሳር ረመዳን ለሷ የመጣ ስጦታ ነው። ስለዚህ ይመለከታታል። ሂክማም እንደ ሂክማ ስለ ረመዳን ይመለከታታል። ብቻዋን ለኔ ምን ማድረግ አለበት፣ ይሄ ረመዳን አላማው ምንድነው፣ ሐሳቡ ምንድነው የሚለውን ባለፈው ክፍልም ሻዕባን ላይ ጀምረን መዘጋጀት መንቀሳቀስ አለብን፣ የሆነ ሐረካ ውስጥ መግባት አለብን፣ መኮትኮት መጀመር አለብን የሚለውን ውስጣችን ላይ በኢባዳዎች እቅድ ጽፈን አውጥተን ያለውን ነገር ውስጣችን ላይ ደግሞ ረመዳን ለኔ ምን ማለት ነው፣ ትልቅነቱ ደረጃው የቱ ጋር ነው የሚለውን ገና ካሁን ከሻዕባን ወር ተነስተን ጀምረን መኮትኮት መጀመር፣ ማስተንተን፣ ማሰብ፣ ደረጃውን ማላቅ፣ ለረመዳን መጓጓት፣ መናፈቅ የሚሉ ሀሳቦችን መለማመድ መቻል አለብን ብዬ አስባለሁ። ይሄ ትራንዚሽን ነው ቁርአን ስንል ከቁርአን በፊትና በኋላ እያልን አይደል የምናወራው። ለሰው ልጆች ሁላ ሲላክ ሁዳ ሲሆን ቅናቻ መንገድ የምናገኝበት መሆኑ ምናምን ቁርአን ስንል በቃ ሁሉ ነገራችን እንደሆነ እናስባለን አይደል? ስለዚህ ከቁርአን ጋር ያለንን አለቃ በደንብ ይሄ ከሼልፍ ላይ አንስተን የምናነሳበት ወር ሳይሆን ከህይወታችን ጋር በጣም አዳፕት አድርገነው እያንዳንዱን ነገሮች ህይወታችንን ሙሉ በቁርአን እይታ እንድናይ የሚያስችለን ትልቅ የመጣለን ስጦታ እንደሆነ እንረዳለን አይደል? ሌላው ደግሞ ይህንን ማሰባችንና ማጤናችን ምንድነው ቤኔፊቱ? ቅድምም አንስተሽዋል እንቱይ ለኢንቲሳር ምንድነው ረመዳን የሚለውን በደንብ ማሰብ መቻላችን ያለውን ቫልዩ እንድንረዳ ያደርገናል። አንድ ነገር ኒዕማነቱን የምንረዳው በደንብ አጤነን ኦኬ ይሄን አገኝበታለሁ ስንል አይደል? ለዛ የሚያግዘን ትልቅ ስጦታ ነው። እንዳልሽው ማጤን፣ ቆም ብሎ ማየት፣ ለኔ ደግሞ ምንድነው የሚለውን ማስተንተን የሚባሉ ነገሮች አንድን ነገር የምንሰጠውን ደረጃ ከፍ ያደርግልናል። ፕላስ ውጤታማነታችንም ይጨምራሉ። ወሩ ሲመጣ ዝም ብሎ መቀበል፣ ዘው ብሎ መግባት ወይም ደግሞ ግር የምንልበት ምናምን ሳይሆን ቆም ብለን ልክ ሻዕባን ላይ ሙሐሰባ እንዳደረግነው ሁሉ ወደ ራሳችን የምንመለከትበት ራሳችንን የምንቀይርበት ወር ስለሆነ ቀላል አይደለም። ቁርአን የወረደበት ወር ነው። ስለዚህ በዛ ልክ ጠንከር አድርገን ቆም ብለን አይተነው ኮንሸስ ሆኖ መግባት፣ ዝም ብሎ ይሄ አየር ላይ ገረፍ የሚደረግ ነገር ሳይሆን ሲሪየስሊ የምንይዘው ጠበቅ አድርገን መያዝ ያለብን፣ ጠበቅ አድርገን መዘጋጀት ያለብን። ልክ አሽረል አዋኺር ላይ ረሱል ሰለላሁ ዐለይሂ ወሰለም እንትናቸውን ጠበቅ ያደርጋሉ አይደለ? እዛ እኛም ወገባችንን ጠበቅ ለማድረግም ምንድነው ረመዳን ማለት ለኔ ምንድነው፣ ከየትኛው ግሩፕ ውስጥ ነኝ፣ የትኛው ውስጥ ነው? ባለፈውም ሳምንት ስናነሳ ነበረ ሻዕባን ላይ ሙሐሰባ ማድረግ አለብን፣ የቱ ጋር ደረስን የሚለውን፣ ወዴት እየሄድን ነው፣ ከዚህ በፊት የነበሩ ረመዳኖች እንዴት ናቸው የሚሉትን አይተን ማንሳት አለብን፣ ራሳችን ጋር መተሳሰብ አለብን የሚለውን ስናነሳ ነበረ። አሁንም ቢሆን ይሄኛው ወር ሻዕባን ላይ እንዳለን ውስጣችንን ይሄ ሳይኮሎጂካል ፕሪፓሬሽን የሚባለውን ነገር አለ ማዘጋጀት መቻል አለብን። ውስጣችንን መዘጋጀት አለብን። ሰውነታችንን በኢባዳ በመለማመድ በመኮትኮትና ለማምደው እንደተባለው ሁላ ረመዳን ላይ ምንድነው ማድረግ ያለበት? ረመዳን አላማው ምንድነው? እኔን ለኔ አላማው ምንድነው? ከዛ ኋላ ደግሞ ቁርአን ላይ ሲመጣ የመጣበት አላማ ረመዳንን አላህ ሲደነግገው እኛ ላይ ምን ለውጥ እንዲመጣበት ፈልጎ ነው። እንደ ህዝብ ምን እንድናሳይ፣ እንደ አንድ የአላህ ባሪያ አላህ እኔ ላይ የሆነ ማየት የሚፈልገው ነገር አለ አይደለ? ስለዚህ አላህ ከኔ ምን እንዲያይ ይፈልጋለሁ፣ እዚህኛው ወር ላይ ምን አይነት ነገር ነው የሚጠበቅብኝ የሚለውን በደንብ እያስተነተንን ሲሪየስ ሆነን ወገባችንን ጠበቅ አድርገን አሁን ካለንበት ሻዕባን ጀምሮ እዛ ውስጥ ቀድመን ወደ ረመዳን ውስጥ መግባት መጀመር መቻል አለብን። ምንድነው ማድረግ ያለብኝ የሚለውን ማስተንተን፣ ከራሳችን ጋር መተሳሰብ፣ ከራሳችን ጋር ቁጭ ብለን መወያየት በጣም ያስፈልጋል እያስባለሁ። ዘው ብሎ ይሄኛውም አንድ
ለረመዳን የማቀድ አካል ስለሆነ ማለት ነው። ዘው ብሎ መግባት ከሚለው ጋር ይካተታል። ለኔ ምንድነው ትርጉሙ? እንደ አንድ ወጣት በተለይ ደግሞ ምንድነው ማድረግ ያለብኝ? አሁን ላይ ወጣት ስንሆን ጉልበቱም አለን አቅሙም አለን የትኛውም ጋር ማዳረስ ምንችልበት ኬፓብል የሆንበት የእድሜ ክልል ነው። ስለዚህ ቆሞ ማሰብ መቻል አለብን። ቆም ብሎ ማሰብን በሆነ ልክ የተነፈግንበት ዘመን ላይ ስለሆነ ያለ ነው። ከዛ ይሄ ከጫጫታው ከግርግሩ ወጣ ብለን ደግሞ መለስ ብለን ቆም ብለን አይተን ምንድነው ለኔ ረመዳን መለወጥ ያለበት የሚለውን ማሰብ መቻል አለብን በደንብ አይደለም? ያው ልክ እንደ ኢነርጂ ነው ፉል እንደማድረግ ልክ ስልካችንን ቻርጅ እንደምናደርገው ሁሉ 11 አመት ስንዳክር ምናምን ስንለፋ ይሄ ሩቲናችን አለ ድግግሞሽ አለ እና ያንን ድግግሞሽ በደንብ በኢነርጂ በቃ ፉል አድርገን እንድንነሳ ስንቆችን እንድንሰንቅ የሚያደርገን ትልቅ ወር እንደሆነ እናስተውላለን አይደል? ረመዳን ላይ ለኔ ምንድነው ረመዳን ማለት ምንድነው መጠቀም ያለብኝ ትልቁ ዓላማ ምንድነው የሚለውን በደንብ ማስተንተን በደንብ ቆም ብሎ ማየት ቆም ብሎ ማሰብ ከሩጫዎቹ ወተን ረመዳን በራሱ ኢባዳዎቹ የሚያሰክኑን የሚያረጋጉን አመቱ ላይም ደግሞ ልክ ሻዕባን ላይ ኦዲት አስደርገን ልክ ባለፈው ክፍል ስናነሳ እንደነበረው የአመታችን ኦዲት አድርገን ሪፍሬሽ ልናደርግ ራሳችንን ልንቀይር ያልንበት ወር አይደለ? ስለዚህ ለዛ መዘጋጀት መቻል አለብንና ሙእሚን ደግሞ ዝም ብሎ እንደመጣለት አይሄድም። የሙእሚን ነፍስ እንግዲህ ለአላህ የተሸጠች ነፍስ ነች። ስለዚህ ዝም ብላ የትም ቦታ የምትዳክር ነፍስም የያዝን ሰዎች አይደለንም እንደ ሙእሚን። ስለዚህ ያንን እዚህ አመት ላይ ምንድነው መቀየር ያለብን የሚለው ላይ በደንብ መዘጋጀት አለብን። ከዛ ኋላ ለዛ ደግሞ ዓላማው ምንድነው ትልቁ ዓላማ ከኛ የሚፈልገው ምንድነው የሚለውን ማወቅ ትልቅ መነሻ ነው። እዛ ላይ ደግሞ በደንብ ሻዕባን ወር ላይ መስራት መዘጋጀት መቻል አለብን። በደንብ ደግሞ የረመዳን ትልቁ ዓላማ ምንድነው የሚለውን ከረፍት በኋላ እየተመለስን የምንከታተል ይሆናል። አብራችሁን ቆዩ። ተመልካቾቻችን ከረፍት በኋላ ተመልሰን መተናል። ረመዳን ለኛ ምንድነው ምን መምሰል አለበት፣ ስለ ረመዳን ስንገባ ምን ማሰብ አለብን የሚለውን እየተወያየን ነበረ። አሁን ደግሞ የረመዳን ትልቁ ዓላማ ምንድነው፣ ረመዳንን ስናስብ አልቲሜት ዓላማው ከኛ ምንድነው የሚፈልገው የሚለውን አብረን እየተወያየን እንቀጥላለን ማለት ነው። ረመዳንን ስናስብ ትልቁ ከኛ የሚጠበቀው ነገር ምንድነው? አላህ Subhanahu Wa Ta'ala ከኛ የሚጠብቀው ትልቁ ዓላማው አልቲሜት የሚባለው ዓላማው ምንድነው? የተለያዩ ስራዎችን ኢባዳዎችን እንደምናደርግ ቁርአን ላይ እንጠመዳለን፣ አንድ ላይ መስጂድ ላይ ነው፣ ተራዊህ ላይ ነው ሰው። ግን ያ ምን አይነት ውጤት ያምጣ? መስጂድ ማዘውተራችን፣ ቁርአን ማዘውተራችን፣ ጾመኛነታችን ምን አይነት ውጤት ያምጣ ከኛ? ምንን እያሰብን ምን ውጤትን ስለማምጣት እያሰብን እንግባ ወደ ረመዳን ስንገባ የሚለው ላይ የተወሰነ ደግሞ እናነሳሳ። እሺ ቢስሚላህ። ያው ረመዳን ላይ ከሚደረጉ ተግባራት መካከል ሰላት፣ ጾም በዋናነት ጾም፣ የተለያዩ ነገሮች የተለያዩ ኢባዳዎች፣ ሰደቃ በደንብ የሚደረግበት ወር ነው። እያንዳንዱ ኢባዳዎች ግን አልቲሜት ጎላቸው ወይም ደግሞ ከረመዳን እኛ ላይ የሆነ ተእሲር አሳድረው ማለፍ ያለባቸው ነገራቶች ምንድናቸው ብለን ስንመለከት ልክ ቁርአንም ላይ እንዳለን ኩቲበ አለይኩም ሲያሙ ከማ ኩቲበ አለ الذين من قبلكم لعلكم تتقون። ስለዚህ አልቲሜት ጎሉ ተቅዋን ማላበስ የአላህን ፍራቻ ልቦናችን ላይ ማድረግ የሚለውን ትልቅ ሐሳብ እንመለከታለን። ለምሳሌ ሰላት ስንሰግድ ሊሆን ይችላል፣ ቁርአን ስንቀራ የመጨረሻው ጎሉ እነዚህን ፕራክቲስ በምናደርግበት ጊዜ ቀልባችን ላይ ወደ አላህ በምንጓዝበት መንገድ አንድ ስቴፕ ከፍ እንድንል ሊያግዘን ይገባል ማለት ነው። ረመዳን ላይ ፕራክቲስ ስናደርጋቸው በባለፉ ፕሮግራሞችም ላይ ለመመልከት ሞክረናል አይደል? እያንዳንዱ ነገር መደጋገም፣ ከረመዳን በፊት ዝግጅት ማድረግ፣ ረመዳን ላይ ስናደርገው ደግሞ በጣም ፐርፌክት በሆነ ወይ እንድንተገብረው ያደርገናል።
ልባችን በስነ ስርዓት ሰላት ስንሰግድ ለምሳሌ በኹሹዕ በኹዱር በደንብ ኢንተርቴን እያደረግነው ፊል እያደረግነው ከዛ እንትኑን ግቡን መታለን ማለት ነውና በዋናነት እነዚህ ነገራቶች ሁሉ ረመዳን ላይ የምናደርግበት ምክንያት የአላህን ፍራቻ ልቦናችን ላይ ለማስረጽ ነው የሚለውን እንይዛለን። ብዙ ጊዜ እንትን የሚባል ሐሳብ አለ አይደለ? ሚንስና ኢንድን መለየት ውጤቱንና እንትኖቹን ኢባዳዎች አላህ Subhanahu Wa Ta'ala የሰጠን መንገዶች ሚንሶች ወደሱ የምንቃረብበት ወዮች መንገዶች ናቸው። ረመዳንም ደግሞ ትልቅ እንደ ወር አንድ ላይ ሰብሰብ ብሎ ፉል ፓኬጅ ሆኖ ወደሱ ለመቃረብ የሱን ፍራቻ ለማሳደግ የመጣ ትልቅ ፓኬጅ ነው እንጂ እንትን የመጨረሻው ውጤቱ የሆነ አላህ ከኛ መራባችንን መጠማታችንን ወይ ደግሞ ተራዊህ ብለን ተሐጁድ ተነስተን እንድንገላታ ምናምን ነገር አይደለም የሚፈልገው ግን እኛ ላይ እንዲመጣ የተፈለገ የሆነ አይነት ውጤት አለ። ውጤቱ ላይ ምንድነው የሚፈልገው የሚለው ውጤት ላይ ደግሞ ኮንሸስ ስንሆን ያንን ውጤት አመጣን አላመጣንም የሚለውን ረመዳናችን ውጤታማ ነው አይደለም ብለን ደግሞ ረመዳንም ካለፈ በኋላ ልክ ረመዳን ከመግባቱ በፊት ሙሐሰባ እንዳደረግነው ራሳችንን ሙሐሰባ ማድረግ አለብን፣ ቼክ ማድረግ አለብንና ስለዚህ ቼክ ማድረግ የሚገባን ነገር ልክ ጾመናል ወይ ምን ያክል ቁርአን አختምኩኝ ምን ያክል ቀን ተራዊህ ሰገድኩኝ ተራዊህ ምንም አይነት ተራዊህ ሚሳል አደረኩም ተሐጁድ ሰግጃለሁ ምናምን ሚለው ሜጀር በመናረገው ልክ እነዚህን ውጤቶች ደግሞ አሰሮቹን እንትኖቹን ኢንዶቹንም ደግሞ ቼክ ማድረግ መቻል አለብን። ምንን ቀይሮት ወጥቷል ከአላህ ጋር ይበልጥ ተቃርቤያለሁ አላህን የበለጠ ፈርቻለሁ ቃል በቃል ኩቲበ አለይኩም ሲያሙ ከማ ኩቲበ አለል ለዚነ ሚን ቀብሊኩም ለዓለኩም ተተቁን ብሎ ልክ ተቅዋ እንድትላበሱ ብሎ የተጻፈልንን ነገር ቼክ ማድረግ መቻል አለብን ግዴታ ማለት ነው። ስለዚህ ልፋታችን ረመዳን ሙሉ ስንንቀሳቀስ የነበረው እንቅልፋተን እየደከመን እየተራብን እየተጠማን ብዙ ነገር ስንሰራ የነበረው እኛ ላይ ምን አይነት ለውጥ አመጣ የሚለውን ቼክ ማድረግ መቻል አለብን። ቁርአንም ላይ እንደዛ ሁሉም ኢባዳ ላይ ቼክ ማድረግ መቻል አለብን። ትልቁ አላማው ትልቁ ፐርፐዙ ሊመጣ የሚገባው ውጤት ምንድነው ከረመዳን ላይ ስንሰራበት ማየት የምንፈልገው አሰር ምንድነው? መራባችን ነው መጠማታችን ነው 5 ጊዜ ማክተማችን ነው አጅሩ እንዳለ ሆኖ ማለት ነው። አላህ ያው ማንንም አይዞልምም በሰራ ነው ልክ አጅራችን እየተመዘገበ ይሄዳል። ከዛ ግን ሀያታችን ላይ እኛ ጋር ምን ደግሞ ውጤት አምጥቷል ምን አይነት ኳሊቲዎችን ዴቨሎፕ አድርገናል የሚለው በደንብ ኢንፈሳይዝ ተደርጎ መታየት መጠናት አለበት። ለሌሎች ወራት ራሱ መነሻ እንዲሆነን እኮ ለምሳሌ በኳንቲቲ 5 የማክተም ምናምን ሊባል ይችላልና እነዚህ ነገራቶች ሴት ስናደርግ ስናስቀምጥ ለሌላው ወር ስንቅ እንዲሆነኝ በደንብ ቤዙን መንሰራው ረመዳን ላይ ነው። ከኳንቲቲው ይልቅ በቃ ኳሊቲው በደንብ በስነ ስርዓት ልቀራ እንደዚህ ላድርግ ከባህሪዎችን ባለፈው ፕላን እናደርጋለን ብለን ነበር። ሁለት ሰሌክት አድርገን ቀጣይነት እንዲኖረው ወራቶቹ ላይ በደንብ ይዘናቸው እንድንጓዝ ከሚያደርገን ነገሮች መካከል ይሄ አንዱ ነው። ፎከስ አድርገን በደንብ አጽንኦት ሰጥተን ከቁጥሮቹ ይልቅ በዋናነት እኔ ላይ ምን አይነት ተጽዕኖ ፈጥሯል ዘላቂ የሆነ ተጽዕኖ አኽላቂን በዚህ በኩል ገርቻለሁ ይሄ ረመዳንማ ይሄን ነገር አስተካክዬበታለሁ የምንልበት ስታተስ ላይ እስከምንደርስ ድረስ በደንብ ራሳችንን ቼክ እያደረግን ለዚህ ነው የመጣው ከጎሉ ጋር ፊት እያደረግኩ ነው አይደለም ካልሆነ ደግሞ ቼክ ለማድረግም ይጠቅመናል። በስነ ስርዓት የሚጠበቅብን ምንድነው ብለናል ተቅዋ ነው ብለናል አይደል? እሱ ጋር ማች አድርጎልኛል አላደረገልኝም ከዛ ካላደረገልኝ መለስ ብለን ደግሞ ምንድነው የጎደሉኝ ምን ላድርግ ወደሚለው ሐሳብ የምንመጣበትን እድል ያመቻችልናል። እንደ ምሳሌ ራሱ ካነሳሽ አሁን ብዙ ጊዜ እንትን አለኩ ረመዳን ላይ በጣም ከሚወደዱ በጣም ደስ ከሚያሰኙ ጀዎችና ኢንቫይሮንመንቶች ውስጥ አንዱ አሁን ስንት ያختምሽ ምናምን ነገር ተባብሎ በቃ መፎካከር ምናምን እንደውም ከዛ በቃ በተለይ ፋሚሊዎች ላይ እህትሽ
3 ጁዝ ቀድማሽ ከደረሰች እንዴ ምናምን ነገር ይልና ቀጣይ እስከ ማታ 6 ሰዓት ድረስ እንትን ብሎ በጣም እኮ ከቁርአን ጋር እንደዛ ማድረግ በጣም ደስ የሚል ስሜት አለው። በጣም ልዩ ነገር ነው። አላህ በረካ ያድርግልን ይጨምረውና የረመዳን አንድ ዩኒክ ቀለም ነው። ከዛ ኋላ ጧት ሲነጋ የሆነ ያክል ጁዝ ቀድማሽ ታገኛለሽ። ከዛ ኋላ አንቺ ደግሞ የሆነች ክፍት ሰዓት ላይ ቀርተሽ ደግሞ እንትን ትቀድሚያታለሽ ምናምን። ግን ከዛ ጋር ግን አብሮ ቀጣይነቱስ ከዛ ኋላ ቁርአን 5 ጊዜ አختሜው የአላህን ቃል በአንድ ወር ውስጥ 5 ጊዜ አختሜው እኔ ላይ ምን ቀየረብኝ? የሆነ አይነት አሰር ሊያመጣ ይገባል። ቁርአን በጣም ፓወርፉል የሆነ መጽሐፍ ነው። የአላህ ቃል ነው። የሆነ አይነት ለውጥ ሊያመጣብሽ እንትን ይላል። የረመዳናችንም ውጤታማነት አንዱ መለኪያ ረመዳናችንን በደንብ ሰራን የሚለው አንዱ መለኪያችን ከዛ በኋላ ቀጥሏል። ረመዳን ውስጥ 5 ጊዜ አختመሽ ሸዋል ላይ አንድ ሰፍሐ መቅራት፣ አንድ ፔጅ መቅራት 30 ደቂቃ 5 ደቂቃ ለቁርአን ዴዲኬት አድርገሽ ቁጭ ማለት ከቁርአን ጋር መቀማመጥ የሚከብድሽ ከሆነ ድጋሚ 5 አختመሽ አዋራ ለብሶ ቁርአን እንትን የሚቀመጥ ከሆነ ወደ ሼልፍ የሚመለስ ከሆነ የሆነ አይነት ችግር አለ፣ ጋፕ አለ ማለት ነው። ረመዳንን ከዛ የበለጠ አንድ ስቴፕ ማሳደግ መቻል አለብን ነው የረመዳናችንን ውጤታማነት ፍሩቶቹን አልፎ ሸዋል እያለ እየሄደ ቀጣይ አመቱን ሙሉ ድረስ ዞሮ እስኪመጣ ድረስ የሆነ የሚሄድ ስራ መስራት መቻል አለብን። ያንን ደግሞ ለማድረግ ትልቁ ዓላማው ምንድነው? የቱ ጋር ነው መድረስ የምፈልገው? እያንዳንዱ ደግሞ ኢባዳ ላይ ከቁርአን ጋር ረጅም ጊዜ እናሳልፋለን አይደለ? ተራዊህ ላይም እኮ ቁርአን ነው የሚቀራው፣ ተሐጁድ ላይ ቁርአን ነው የሚቀራው፣ ኸትማዎቻችን ይኖራሉ፣ በየቦታው ስለ ቁርአን ነው የሚነሳው። ግን ረመዳን ላይ እንደዚህ ተደጋግሞ የምሰማው የአላህ ሱብሓነሁ ወተዓላ ቃል እኔ ላይ ምን ለወጠብኝ? ምን አይነት የሂዳያን ሁዳን ሊናስ የተባለውን ነገር ምን አይነት ነገር እኔ ላይ አመጣብኝ የሚለውን ማየት መቻል አለብን። የሆነ እንደ ፔንኪለር ህክምና ላይ አሁን ፔንኪለር ሲሰጥሽ እንትን ነው የሚለው ህመሙን ለጊዜ ያስታግሰዋል፣ ግን አይጠፋም። ግን ማከም ውሳብ አንቲባዮቲክ ምናምን ነገር ደግሞ ሲሆን ህመሙን እንትን ያደርጋል። ፓራሲታሞልና ሞክሳሲሊን በሽታውን ያጠፋዋልና ያ በሽታ ጠፍቷል ወይ የሚለውን ማየት መቻል በደንብ አለብን። ያንን ባየን ቁጥር እዛ ላይ ንቁ በሆነንና በተከታተልን ቁጥር የተሻለ ውጤት እናገኛለን ረመዳናችን። ሌላኛው ገጽታ ደግሞ አልቲሜት ጎሉን ስንል በዋናነት ከዚህም ውጪ በደንብ የሰው ልጅ ከሰራ የሆነ ነገራችን ፕላን ካደረገ አቺቭ ማድረግ እንደሚችል ማሳያ ነው። በዋናነት ረመዳን ላይ ይሄን ያህል ፕሮግረስ ነበረኝ፣ ስለዚህ ሌላኛው ወር ላይ ለምን ይሄንን ማድረግ አልቻልኩም የሚል ውስጣዊ የሆነ ሂማሽን እንድታሳድጊ ከሚያደርጉ መካከል ረመዳን ይሄንን ትልቅ እድል ይዞልን መጥቷል ማለት ነውና ካለን ጉልበት አንፃር የተሰጠን ኒዕማዎች አሉ። ሸይጣንም ከመታሰሩም ጋር ማለት ነው። ይሄንን እኮ ማድረግ ችዬ ነበር ረመዳን ሲያልፍ እና አሁን እዚህ ወር ላይ ለምን ማድረግ አልችልም የሚለውን በደንብ እንድንገነዘብ ያደርገናል። መስራት ከቻልኩኝ 5 ረመዳን ላይ 3 ማختም ከቻልኩ ቢያንስ አንድ ዙር ቀጣዮች ላይ አያቅተኝም ነው እንደምንችል ማሳያ ነው። እንትኖች ላይ ሌላ የማይጠቅሙ ነገሮች ላይ እኮ ስለምንሆንም ጭምር ነው። ከረመዳን ውጭ ያሉ እንትኖች ላይ በዚህም በዛም። ግን ረመዳን ላይ ሲሆን እንዴት ነው ጥንቅቅ እንላለን ሰዓታችን ላይ እና ያሳየናል። ከተጠነቀቅን እውነትም እንዳልሽው ያሳየናል። ረመዳን መስራት እንደሚቻል ማድረግ እንደሚቻል ያሳየናል። መለወጥም እንደሚቻል በደንብ አድርጎ የሚያሳየን አይነት ወር ነው። ልዩ የሆነ ደግሞ ከአላህ ሱብሓነሁ ወተዓላ የተሰጠን ኦፖርቹኒቲ እድል ስጦታም ጭምር ነው። ሁዳም ሆኖ ጭምር የመጣልን ወር ነው። ስለዚህ ኮንሸስ ሆነን አላማችን ጋር ለመድረስ ባለን ነገር ሁሉ መጋደል መቻል አለብን። ከዛ ኋላ ሻዕባን ላይ ሆነን ደግሞ ስናቅድ ወደዛ ለመሄድ ስንዘጋጅ ውስጣችንንም በዛ ሂማ ልክ ነው በዛ ኢነርጂ ልክ ነው ማዘጋጀት ያለብን። እንደዚህ ይቀይራል። አስቢ ከዛኛው ከ1446 ረመዳን ጀምሮ እስከ ሀያቴ መጨረሻ ድረስ አላህ ፈቅዶልኝ በቃ እንትንን ለምሳሌ እንበልና ሰላት ዱሃን በቃ አላቆም ብለን
ጀምረ ነው በቃ በዚህች ረመዳን ዱሃን ብትጨምሪና ከዛ አንድ ወንጀል ብትቀንሽ ቀጣይ ረመዳን ላይ ደግሞ አንድ ነገር ብትጨምሪ እያለ 3 አመት 4 አመት 5 አመት ሲሆን ብዙ ልምዶችን ትገነቢያለሽ ራስሽ ላይ ከዛ ላይ እነዛን ደግሞ ውጤት በተቋ በኩል ያለውም ከአላህ ጋር መቃረብ ጋር ያለውንም ሚሶቹንም ኢንዶቹንም ያጣጣምሽ ዘላቂ የሆነ ለውጥ ማምጫ እንጂ የሆነች አያመ ማዕዱዳት የተባለው ለመጠቀም ነው እንጂ ለውጤቱ ግን አይደለም። ውጤቱ ቀጣይነት ያለው ሊሆን ይገባዋል። ተቅዋ ያው በፕሮሰስ የሚመጣ ነገር ነው አይደል? አንድን ነገር ስንደጋግመው ስናስተካክለው የሚመጣ ነገር ነውና ረመዳን ላይ በዚህ በሰላቱ ሲያገራን በዚህ በቁርአኑ እያለ በብዙ ዳይሜንሽን የሰው ልጅ ቀልቡ ላይ የምር የሆነ የአላህ ፍራቻ እንዲላበስ ወደ አላህ ደግሞ የሚያደርገው ጉዞ ላይ ከፍ እንዲል የሚያስችሉ ነገራቶች መካከል አንዱ ነው። ወደ ረመዳን ስንገባ አሁን ሻዕባናችንን ይዘን እየቀረበልን ነው። የተወደደው ወራችን ይዘን ወደ ረመዳን እየገባን እየተቃረብን ስንሄድ ምንድነው አላማችን የሚለው ላይ በደንብ ነቃ ብለን ውጤቶቹስ ከምናረጋቸው ኢባዳዎች ጎን ለጎን ባለፈው ሳምንትም አሳይመንት ተሰጣተን ነበር። የተጻፈ እቅድ ማዘጋጀት መቻል አለብን ለረመዳናችን ብለን ዲስከስ አድርገን ነበር አይደለ? ከዛኛው ውስጥ ደግሞ ያ ነገር ምን አይነት ውጤትን ሊያመጣ ይገባል የሚለውን በደንብ አድርገን ማሰብና ማቀድ መቻል አለብን። ውድ ተመልካቾቻችን ሚንበር ቲቪ ከሙስሊም ተማሪዎች ሊግ ጋር በመተባበር ያዘጋጀላችሁ ልዩ የሻዕባን ወር መሰናዶን እየተከታተላችሁ ትገኛላችሁ። ካፍታ ቆይታ በኋላ ተመልሰን እንመጣለን። አብራችሁን ቆዩ። የተከበራችሁ ተመልካቾቻችን ከረፍት በኋላ ተመልሰን መተናል። ሚንበር ቲቪ ከሙስሊም ተማሪዎች ሊግ ጋር በመተባበር ያዘጋጀላችሁ ልዩ የሻዕባን ወር መሰናዶ ላይ እንገኛለን። እንግዲህ ከረፍት በፊት ረመዳን እኛ ላይ መቀየር አለበት። የረመዳን ዋና ትልቁ ዓላማ ምንድነው የሚመስለው? ምንድነው ቀይሮልን ሊሄድ የሚገባው ረመዳን እኛ ላይ የሚለውን እያነሳን ነበረ። አሁንም እዛው ውይይታችን ላይ እንቀጥላለን ማለት ነው። ረመዳን እኛ ላይ ዘላቂ የሆነ ለውጥ ማምጣት መቻል አለበት። ረመዳን ላይ ኢባዳዎቹን አየር ላይ ያሉ ጎንበስ ቀና ከምንለው ከመራብ ከመጠማት በተጨማሪ የሆነ አይነት ለውጥ ማምጣት መቻል አለበት የሚለውን ሁሉ ጊዜ እንደምንለው ረመዳን የለውጥ ወር ነውና እዛ ላይ ሀሳቦችን እያንሸራሸርን እንቀጥላለን ማለት ነው። ቅድም እንዳልሽው ነው እያንዳንዱ ነገር አሰሩ መጨረሻ ላይ ልክ ረመዳን ሲያበቃ የሚታይ የሆነ መሆን አለበት። ለዓለኩም ተተቁን ብሎናል አይደል? ተቅዋ ስንል የሆነ ታይም ላይ የሚያበቃ መሆን የለበትም። ከዛ አያመ ማዕዱዳት ነው። ረመዳን አንድ ካለ በኋላ እያንዳንዱን ተግባራቶቻችንን በማድረግ የሚያልቅ ቀን ነው ስንባል እኮ አለርት መሆን አለብና አቅላችንም ያለን ኢነርጂን በደንብ ሰብስበን ወደ ተግባር ምንገባበት ጊዜ እንደሆነ እንረዳለን። ፕላስ ደግሞ ለውጦቹ ረመዳን ለውጥ ሲባል የለውጥ ወር ነው እያልን ስናነሳው አንደኛ ቅድምም ከረፍት በፊት ያነሳናቸው ከትልቁ ዓላማ አንፃር ብለን አንስተናል እና ደግሞ ላይፍ ታይም ለውጥ የሚባል ነገር አለ። ለውጥ ሲባል ረመዳን የለውጥ ወር ምናምን ሲባል እዛች ረመዳን ውስጥ መቀየር ሳይሆን ለ30 ቀን መቀየር ምናምን ሳይሆን ህይወትሽን ሙሉ መቀየር፣ ህይወትሽን በራሱ መቀየር። እንደ ወጣት በተለይ ደግሞ ለወጣቶች ለተማሪዎች በጣም ራሳችንን መመከር ያለብን ራሳችንን ማስተካከል ያለብን ብዬ ማስበው ረመዳን የ30 ቀን ለውጥ የ30 ቀን መስጂድ መመላለሱ ምናምን ብቻ ሳይሆን ህይወታችንን ሙሉ መቀየር የምንፈልግ ከሆነ ህይወታችንን ከአመት አመት እያስተካከልን የምንሄድ ከሆነ ሙእሚን ከትላንትና ማንነቱ አንጻር ነው ራሱ የሚያሻሽለው። ከአንድ ረመዳን ደግሞ ቀጣይ ረመዳን ላይ የተሻለን እየሆነን ከትላንት ዛሬ እየተሻሻልን መሄድ አለብን። ረመዳን ደግሞ
ህይወታችንን ሙሉ ለመቀየር ትልቅ ኦፖርቹኒቲ ነው። የሆነ ስቴፕ መድረስ ከፈለግን የሆነ ደረጃ ላይ በየትኛውም ቅድም ላለኩም ተተቁን የሚለው ላይ አንስተናል። አሁን ደግሞ ኢቨን የትኛውንም የሀያታችንን ጃኒ በሁሉም አቅጣጫ ያለውን የህይወትን ዳይሬክሽናችንን ማስተካከል ከፈለግን 30 ቀን ላይ የሚመጣ ለውጥ ሳይሆን ስር ነቀል የሆነ ህይወታችንን የምንቀይርበት ኦፖርቹኒቲ ነው። የምር በረመዳን ምንም ጥያቄ የሌለው እኛ ከሰራን የሚገባውን ያክል ኤፈርት ካደረግንለት የሰው ልጅ ህይወት ይቀየራል። ከዚህ ረመዳን በኋላ እኮ እንደዚህ ሆነልኝ፣ ይሄ ነገር ተሳካልኝ፣ ይሄንን ነገር አላህ አስተካከለልኝ፣ ይሄንን መጥፎ ሀቢት ድሮፕ አደረኩኝ፣ ይሄንን አዲስ ሀቢት ጨመርኩኝ እያለን ማስተካከል የምንችልበት ኦፖርቹኒቲ ነው። እንትን አንድ ሀቢትን ቢውልድ ለማድረግ ልምድን ቢውልድ ለማድረግ 21 ቀን ይፈጃል ከዛ በጣም የሚሉ ፕራክቲስ ሞዴሎች አሁን ፐርሰናል ዴቨሎፕመንት ላይ የሚያጠኑ ሰዎች ብዙ ያስተምሩናል። ረመዳን ለዛ አንድ ትልቅ መነሻና ትልቅ ኦፖርቹኒቲ ነው። ከውስጣችን ጀምሮ እስከ ውጪ ድረስ ሙሉ ህይወታችንን መቀየር የምንችልበት እድል ነው። ስለዚህ ህይወትሽን ሙሉ የሆነ ነገር ይቀይርልሻል ከዚህ በኋላ ከተባልሽ ዝም ብለሽ እንደቀላል እንደቀልድ አታዩም አይደለ? ያውም 30 ቀን ነው እያንዳንዱ መጠቀም አለብሽ ከተባልሽ አያመ ማዱዳት ነው ከተባልሽ ስለዚህ ወገብን ጠበቅ ማድረግ ያስፈልጋል። በደንብ ደግሞ መዘጋጀት ፕሪፔር ማድረግ ለዛ እና አይ ህይወቴን በቃ መቀየር አለብኝ ከዚህ ረመዳን በኋላ ይሄንን ነገር ማሳካት መቻል አለብኝ፣ ወደዚህ መቀየር መቻል አለብኝ የሚለውን ማሰብ መቻል አለብን። ስለዚህ ስራው የ30 ቀን ነው። የተሰጠችን ኮታ አያመ ማዱዳት ነች። ጥቂት ቀናት ነው የተሰጡን። ግን ያቺን ቀናት ኢፌክቲቭሊ መጠቀም ከቻለን ዩቲላይዝ ማድረግ ከቻለን አሁንም ሻዕባን ላይ ያለነው ለዛ ጓጉተን ጠብቀን በደንብ ከተዘጋጀንበት ወደዛ በዛ ሜንታሊቲ በዛ አስተሳሰብ በዛ የዝግጁነት ልክ መግባት ከቻለን ህይወታችንን ሙሉ ማንቀይርበት ምንም አይነት ሪዝን የለውም። ግን ሊሚት አድርገን ስለምናየው ነው። በቃ ረመዳን መጣ ወጣ አይነት ነገር ብቻ ረመዳን መጣ ኢባዳ አደረግን 5 አኸተምን 3 አኸተምን 6 ጊዜ አኸተምን 5 አኸተምን እንደጋገምኳት መሰለኝ። ብዙ ጊዜ ኮመንሊ 5 ማኸተም የብዙ ሰው ታርጌት ስለሆነ ኮመን ለምድኩት ነው እና ብቻ እንደዚህ ያደረግን ከዛ ኋላ ወጣ ሸዋል ላይ ግን ህይወት ወደ ነበረበት ተመለሰ። በጣም አይከብድም? ረመዳን ህይወትሽ ላይ መጥቶ ከዛ ኋላ ልክ ሲወጣ ወደ ነበረበት ሁሉም ነገር ሲመር ምንም ነገር እንዳላሳለፈ ሰው ረመዳን የሚያክል ነገር አሳለፈሽ ምንም እንዳላሳለፈ ሰው ምንም እንዳላየ ሰው የረመዳንን በረካ የረመዳንን ኑር ሁዳውን የኢባዳውን ጥፍጥና እንዳላየ ሰው መሆን ከባድ ነገር ነው። እናም ደግሞ እንደ ወጣት የተሰጡን ብዙ ነገራቶች አሉ። ለምሳሌ አሁን ያለን ኃይልና ከአመታት በኋላ የሚኖረን ኃይል እየቀነሰ ነው የሚመጣው። ፊዚካሊ ራሱ ብናየው ካሉብን ጫናዎችም ጋር ትምህርትም ሊሆን ይችላል ስራም ሊሆን ይችላል። ግን ከዛም ጋር ፊት አድርገን በስነ ስርዓት አሁን ቀውይ ሆነን ተራዊውን በስነ ስርዓት ማድረግ እንችላለን። ቁርአኑንም ኢፌክቲቭሊ ሰዓታችንን ከተጠቀምን እና ሌላ ነገራቶችን በጣም መቀነስ ከቻለን አልቲሜት ጎሉን ለመምታት ምንችልበት ትልቅ እድል ሰጥቶናል ማለት ነው። ብዙ ጊዜ ከሰማሽ በዚህ ረመዳን ይሄንን ሀጄን በቃ ፈጽማለሁ ዱዓ ራሱ ሲደረግ ይሄን ሊስት ይደረግና በዚህ ረመዳን ይሄንን አቺቭ አደርጋለሁ አላህም ደግሞ ይሞላልናልና በስነ ስርዓት ከመግባታችን በፊት እንዳልነው ሻዕባን ላይ ያለን ጎሌ ይሄ ነው። አልቲሜት ጎሌ ከረመዳን ይሄንን ነገር ማግኘት አለብኝ ብለን ተነስተን ከዛ ደግሞ ንያችንን ማስፋት ከቻለን ይሄንን ምንሰራው ለዚህ ነው ምናምን የሚለውን በደንብ ውስጣችን ላይ ማኖር ከቻለን ላይፍ ታይም ቼንጅ ነው የሚያመጣው። በስነ ስርዓት ኦኬ ይሄን ያዛኔ ያደረኩት ዱዓ ነው ቴስት ራሱ ታሪክ ያልሻ በስነ ስርዓት በቃ ይሄ ረመዳን ላይ ያደረኩት ዱዓ ነበረ የሚለውን እንድትገነዘቢና በደንብ አላህን ኦኬ ለዛ ነው እያልን በደንብ እንድናመሰግነው የሚያደርግበት መልከታም አለውና ሙሉ ህይወታችንን የምናስታውሰው የሆነ ለውጥ ለምሳሌ አሁን ያለንበት 2018 ነው። 2018 ረመዳን ይሄንን አሳክቻለሁ አሳክቼ ነበር አሁንም
ይዤው ቀጥያለሁ። ቅድም ዱሃ ሰላትን አንስተናል፣ ለይልንም ማንሳት እንችላለን። የቁርአን ሀቢታችንም ሊሆን ይችላል። ከዛ ከአኽላቅ ደግሞ ይሄንን አድ ማድረግ አለብኝ ብለን ከተነሳን በሚደረጉት የ30 ቀን ተግባራት ላይ ወደኛ ማምጣት ከቻልን እንደ ባህሪ የኔ ባህሪ እንዲሆን ፈልጋለሁ ምንለውን ሴት አድርገን መተግበር አያመን ማዕዱዳት የሚያልቁ የተቆጠሩ ናቸው ከተባለ ቀናቶች ሄደው ኦኬ ረመዳን ምንም ፊል ሳላደርገው ወጣብኝ የሚለው ነደም ውስጣችን እንዳይኖር ያደርግልናል። ኢፌክቲቭሊ እንድንጠቀም ያደርገናልና ያንን ማድረግ ከቻልን ሱታይ ሚዛናቸው ምንቀጥላቸው ከዛ ባለፈው ማንስተናል። አንድ ረመዳን ከአንድ ረመዳን የሆነ እየተነባበረ መሄድ ነገር ነው እና ላይፋችንን የሚቀይር ነገር ነው ብለናልና ማንነታችንን ለመስራት ደግሞ ወደ አላህ ይበልጥ እንድንቀርብ የሚያደርገን አንዱ ሴግመንት ነው ላይፋችን። 11 ወራት እየደከምን በሌላ ሀጃ በጣም ቢዚ ሆነን ስትረስፉል ሆነን ያሳለፍንባቸውን ጊዜያት ምናካክስበት ከዛ ለሌሎቹ ደግሞ ምናቆመው ሳይሆን ለሌሎቹ ወራት ኢነርጂ ሆኖ ይዘን ምንወጣው ብዙ ነገራቶች ብዙ ፈድሎች ብዙ ጥቅሞች እንዳሉ ፊልም እናደርግበት ወር መሆኑ በጣም ልናጤነው ይገባል ብዬ አስባለሁ። በተለይ ከስር ነቀል ከረጅም ጊዜ ለውጦች ጋር በተያያዘ ነካክተሽዋል። በዚህ ረመዳን ይሄን ሀጃ አሳካለሁ ምናምን ነገር ተብሎ ሲነሳ ቁርአን አኸትማለሁ ምናምን በምንለው ልክ ምን አይነት ሀጃዎችን ጉዳዮችን ማሳካት አለብኝ የሚለውን ይዞ መግባት ግዴታ ነው። ዱዓ ምናረግበት ኢነርጂ የሚሰጥ ይችላል። ደግሞ ረመዳን ላይ ሆኖ እንትን ትያለሽ ታቂ የምታረጊበት ዱዓሽን ራሱ አፕሮች የምታረጊበት ወይ እኮ እኩል አይደለም። በቃ ቅርብ ነሽ፣ የሆነ ኢባዳ ላይ ነሽ፣ ጾመኛ ሆነሽ ደግሞ ዱዓሽ መቅቡል ነውና የምር በቃ ህይወት ይቀየራል። የሞከረው ሰው ደግሞ በደንብ ሴንስ ያደርጋል። አንድ ጊዜ የሆነቿን ረመዳን እስከዚህ ድረስ ባሉን ረመዳኖች ከዚህ በፊት ያሳለፍናቸው ላይ ይሄ ነገር ጎሏል ብለን ብናስብ ራሱ እንሞክረው። በዚህኛው ረመዳን እስኪ ይሄንን እንሞክረው። አንድ ጊዜ የሞከረው ሰው እንትን ይላል፣ ያጣጥመዋል። ይለያሉ የረመዳን ላይ ይሄ ህይወታቸው ላይ አሰር አምጥቶ ያዩት ሰዎችንና እንዲሁ ረመዳን ላይ ገብተው ውጥት የሚሉ ሰዎችን አይተሽ ተለያቸዋለሽ በደንብ ራሱ አገባባቸው፣ ናፍቆታቸው፣ ጉጉታቸው ምናምን ነገርና ኢድ ላይ ኢድ ከመሆኑም ጋር በቃ ወይኔ ረመዳን ሄደ ብለው ከልብ በቃ የሚያዝኑ ሰዎች ምናምን ከልብ በቃ ኢድ ነው ሲባል አንድ ቀን ይጨመር ጨረቃ ታየች አልታየችም ሲባል የሚያዝኑ ሰዎች ምናምን አይተሽ አታውቂም? አጋጥሞሽ በቃ የምር እንትን የሚል ሰው እኔ አሁን የምር በቃ ያለቀሰ ሰው የሆነ ሰው አንድ ቀን አልተጨመረም ተብሎ 29 ላይ እንትን ይደርሶ ማለት ነው አጋጥሞኛልና እንደዚህ አይነት ሰዎች በጣም ነው የሚያስቀኑት። እንትን ስለሚሉበት ነው ስለሚጠቀሙበት ህይወታቸውን ቀይሮ የሚሄድ ነገር እንደሆነ ስለሚያውቁት ነው። እና ረመዳን የለውጥ ወር ሲባል የመለወጫ ወር ሲባል አንደኛ ከተቅዋ አንፃር የሰው ልጅ የተፈጠረበትን ዓላማ ከመዳረስ አንፃር ከ11 ወር እንትን ሩጫ ከ11 ወር መበታተን በኋላ ሙሉ ለሙሉ ወደ ትልቁ ዓላማችን አላህን ወደ መገዛት ጠቅልለን ወደ መግባት ከመመለስ አንፃር እዛ ህይወታችን ላይ አጠቃላይ ሙሉ ህይወታችንን አፕሮች በመናረግበት ህይወታችንን ማኔጅ የምናደርግበትን መንገድ በሙሉ ከማስተካከል አንፃር ትልቅ የሆነ የለውጥ ወር ነው። ዝም ብሎ ለ30 ቀን ኢባዳ ወደ ማድረግ መለወጥ ወይም ደግሞ ለ30 ቀን የሆነ ሱስ የነበረበት ሰው ከነበረ ለምሳሌ አይ ረመዳን ነው ብሎ ለረመዳን ብቻ አቁሞ ከዛ መጀመሪያ ስናቅድም አንዳንድ ሰዎች ላይ ካስተዋልሽው አይ ረመዳን ላይ እንትን ከሆነ ለምሳሌ የሚያጨሰው ምናምን ነገር ከሆነ ረመዳን ላይ አላጨሰም። ከዛ በኋላ ከረመዳን በኋላ ኖ ረመዳን ላይ ብቻ ሳላጨስ ቀርቼ ከዛ ከረመዳን በኋላ ለማጨስ እንትን እየተዘጋጀሁ ነው እያቀድኩኝ ነው ሸዋል ላይ እንደዚህ ለማድረግ እኮ እያለ ነው ያ ሰው ለራሱ። ለምን ግን እቅድ አደራረጋችንን ለምን አናስተካክልም? ከመጀመሪያው ጀምሮ ከዚህ ረመዳን በኋላ አላጨስም ሲሆንና አይ ረመዳን ላይ እንደዚህ አላረግም ወይም ደግሞ በመልካም ነገር እናድርገውና ረመዳን ላይ ሱናዎችን 12ቱንም
በቃ ሚስ አላደርግም ከተባለ ከዚህ ረመዳን ጀምሮ እስከ መጨረሻው ሀያቴ ሙሉ ብናደርገው እሷ ምን አይነት እቅድ አደራረጉ ራሱ ልዩነት ያመጣል። ያው ሻዕባን የእቅድ ወር ስለሆነ እቅድ እያልኩኝ የምመላለሰው ለዛ። አዎ በደንብ አንስተሻል። እቅድ አወጣጣችን ላይ ሰፋ ማድረግ እና ደግሞ የንያም ስስት አትያዙ ይባላል አይደል? የንያ ሀብታም ሆኖ ምናምን ይባላል። በደንብ መነየት ማይደረግ ነገር አይደለም። በስነ ስርዓት አቺቭ የሚደረግ ከዛ ደግሞ ምንም ጠላት የለብንም። ረመዳን ላይ ነፍስያም በጾም ተገርታለች፣ ከዛ ሸይጣንም ደግሞ ታስሮልናል። ስለዚህ በስነ ስርዓት ይሄንን አቺቭ አደርጋለሁ እስከ መጨረሻው ዘላቂ እንዲሆን ለምሳሌ በቀጣይ ክፍሎችም እንመለከታቸዋለን እና እያንዳንዱን ይሄ ሱና ሰላቶችም ፈርድ ሰላቶችን በሰዓት በአግባቡ መስገድ ምናምን የሚሉ ዝርዝሮችን በደንብ መነየት ሰፋ አድርጎ ይሄንን ባህሪ ላስተካክልበት ይሄ ረመዳን ብሎ መነየት በደንብ የሚያስፈልግ ነገር እንደሆነ ከዛ ደግሞ ሁሌ መርሳት የሌለብን ረመዳን ግዴታችን ነው። ከአርካኖች መካከል ነው። ተቅዋ ምናምን ያላብሰናል ብለናል። አልቲሜት ጎሉ ግዴታችንንም እየተወጣን ነው አልহামዱሊላህ የሚለውንም ሴንስ ማምጣት አለበት ብዬ አስባለሁ። ስለዚህ የዛሬ ሀሳባችንን ስንጠቀልለው ረመዳን ትልቅ የሆነ የተመረጠ አላህ ዘንድ ቁርአን የወረደበት የተመረጠ ወር ከወራቶች ሁሉ የተመረጠ ወር መሆኑን አንስተናል። ስለዚህ እዚህ ወር ላይ ደግሞ አላህ Subhanahu Wa Ta'ala ለአለኩም ተተቁም ብሎ ትልቁ አልቲሜት ጎላችን ተቋ እንድንላበስ መሆኑን ተወያይተናል ማለት ነው። ከዛ በተጨማሪ ደግሞ የምናደርጋቸው ኢባዳዎች ዝም ብሎ ደፋ ቀና ብቻ ወይም መራብ መጠማት ብቻ ሳይሆን ህይወታችን ላይ ለውጥ ሊያመጡ የሚገቡ መሆናቸውን ኢባዳዎቻችን ዘላቂ ሊሆኑ የሚገባቸው አይነት ኢባዳዎች እንጂ ረመዳን ላይ ብቻ የሚቀሩ መሆን እንደማይገባቸው እንዲሁም ደግሞ ረመዳንን ሙሉ ለሙሉ የለውጥ ወር ህይወታችንን ሙሉ የምንቀይርበት የለውጥ ወር መሆን እንደሚገባው አንስተናል ማለት ነው በዛሬ ፕሮግራማችን ላይ። ውድና የተከበራችሁ ተመልካቾቻችን የዛሬ ቆይታችን ይህን ይመስል ነበረ። ሙስሊም ተማሪዎች ሊግ ከሚንበር ቲቪ ጋር በመተባበር ያሰናዳላችሁ ልዩ የሻዕባን ወር ፕሮግራምን ነበረ ስትከታተሉ የቆያችሁት። አላህ Subhanahu Wa Ta'ala ረመዳን ላይ ደርሰው ህይወታቸውን ሙሉ ከሚቀይሩት ባሮቹ እንዲያደርገንና ከሚጠቀሙበት እንዲያደርገን እንለምነዋለን። በቀጣይ ክፍሎች እስከደገናኝ ድረስ ወሰላሙ አለይኩም ወራህመቱላሂ ተዓላ ወበረካቱ።